መሐመድ ቢራ አለ ይነሳ ቅዱሶ ከመስከሮ ቢላል ቢራ አለ የለም። በእኛ ውርደት እንዴት ሙስሊም በሱስ ይጠመዳል? ኢስላም የልቅና እምነት ነው። ኢስላም የእውቀት እምነት ነው። ኢስላም የሥራ እምነት ነው። ኢስላም የጀግንነት እምነት ነው። ኢስላም የስኬት እምነት ነው። ሱስ ደግሞ የስኬት ጠንቅ ነው። እኮ ማታ ይነሳ ቅዱሱ ከጠርሙሱ ያለው እኮ ይጠባጠባሉ በኋላ ሁካ ይዞ። እኔ እኮ ስለማውቃቸው ኦርቶዶክስ ብቻ ነች ጠጡ 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 ብላ የምትሰብከው። መጠጥ የሚፈቀደው ሁለት ይፈቀዳል። ከኦርቶዶክስ ውጪ ማንም ጠጣ ብሎ አይሰብክም። ኦርቶዶክስ ቤተክርስቲያን 24 ሰዓት ሙሉ የምትሰብከው ጠጡ ብላ ነው። ሳምንቱን ሙሉ አመቱን ሙሉ በቃ ጠጡ እንደፈለጋችሁ ጠጡ ብላ ነው የምትሰብከው። እግዚአብሔር የፈጠረውን ፍጥረት እርኩስ ማለት መጠጥ እርኩስ ነው ማለት ኃጢአት ነው። እግዚአብሔር ቀምሳችሁ አመስግኑ ብሏል በእውነቱ ማለት ነው። ወደ ለምንድነው በአደባባይ ወጥተን እንደዚህ የምንናገረው? እኔ በአደባባይ ወጥቼ ለመናገር ፍላጎቱም ምኞቱም የለኝም። አይምሮንም ይሰጣል ብለው ከዘሙ እኮ ዶክተር ነኝ ትላል። አይምሮንም ይሰጣል። አንጎል ላይ አንጎል እንዲቀጭጭ ያደርጋል። የማገናዘብ ችሎታን ይቀንሳል። እንዲሁም ደግሞ የማስታወስ ችግር ያመጣል። ኢስላም ከመጣባቸው ዓላማዎች ውስጥ አንዱ የሰው ልጆችን አእምሮ በዋነኝነት መጠበቅ ነው። በዚህ እግዚአብሔር አልከለከለም። እኛ ጋር ምን ቸገረ? እንደውም እርጋታውን ነው የምፈልገው፣ መጠጡ ነው እናስገባዋለን እኮ ቤተ ክህነትን ቤተክርስቲያንን መጠጡ ይገባል። የመጠጥ ቤቶቹ ባለቤት ኦርቶዶክሳውያን፣ መጠጡን የሚያከፋፈሉት ኦርቶዶክሳውያን፣ መጠጡን በየጭፈራ ቤትና በየሱቁ የሚሸጡት ኦርቶዶክሳውያን፣ መጠጡን ቁጭ ብለው ሲጠጡ የሚውሉና የሚያድሩት ኦርቶዶክሳውያን። ሁሉ ነገር እኮ በኦርቶዶክስ ስር ነው ያለው። አላህ ሱብሓነሁ ወተዓላ አስካሪ መጠጥን ረግሟል። አስካሪ መጠጥ የሚጠምቁ ሰዎችን ረግሟል። የሚያስጠምቁትንም ረግሟል። የሚጠጡ ሰዎችንም ኸምር የሚሸከሙ ሰዎችም አሸክመው የሚወስዱ ሰዎችም የሚሸጡትንም የሚገዙትንም የሚቀዱትንም የሚያስቀዱትንም እነዚህን ወደ 10 ገደማ የሚደርሱ አላህ ሱብሓነሁ ወተዓላ ረግሟቸዋል። ለሰዎች ንገራቸው ነው ያለው።